እናንተ አለን እንግዲህ ዛሬ አጭር ቆይታ እናደርጋለን። በሰሞንኛ ጉዳዮች ወቅታዊም ባይሆን ሰሞንኛ ጉዳዮች አልተገናኘንም። ጠፍታል። ምንድን ነው ሰሞኑን ፔሮል እያሰራ ነው እንዴ? ሳፈላልግ ነበረ ፔሮሏን ጉዳይ። ችግሩ ምንድነው? በሙሉ ሰብስቤልክ ነበረ። ገና ትምህርት ቤት ሲጀምር የሴኩሪቲ ስራ የጽዳት ስራ ሰራ ነበርና እዛ የኤችአር ሰዎች ጠይቃቸው ፔሮል የሚባል መፈረም የሚባል ነገር አሁን የለም፣ ዳይሬክት ዲፖዚት ነው አሉኝና ዘጉብኝ። ጥሩ እንግዲህ ፔሮል ሪቮሉሽን እና ትግል እንጀምራለን በቅርቡ። በዚህ ወደ ዛሬው ውይይታችን ሄዳለሁ። ኮንቴክስት ለመስጠት ብቻ ለአድማጮቻችን፣ አንተ ታውቋል ያው በሶሻል ሚዲያ ኢንጌጅ እያደረግ ስለሆነ ሶስት ርዕሰ ጉዳዮችን ነው። አዲስ የኃይል አስተላለፍ ያስከተለው ማዕበል የሚል ነው። እሱም ሁለት ነገሮች ተከስተዋል ባለፈው። አንደኛው የዶክተሮች ጉዳይ የጤና ባለሙያዎች ጉዳይ ነው፣ አንተም የምታውቀው። ከዛ በኋላ ስብሰባም አለ፣ ከጠቅላይ ሚኒስትሩ ጋር ውይይት አድርጓል። የተለያዩ ነገሮች አሉ። ሌላኛው ባለፈው የቨርቹዋል ራሊ ወይም ደግሞ የበየነ መረብ ሰልፍ ተደርጎ ነበር። አንተም ተገኝታል፣ መልእክት አስተላልፈዋል። እሱንም ተከትሎ በርካታ ግብረ መልሶች ወይም ሪአክሽኖች ነበሩ። ስለዚህ ከዚህ አንጻር የተወሰኑ ጥያቄዎችን አነሳልሃለሁ፣ እንወያያለን። ሌላኛው ስለ አብይ ደግሞ አዳዲስ እውነታዎች እየወጡ ነው ቀን ከዕለት ዕለት እና አንተም የምታጋራው ነገር አለ። አዎ የትክክል ነው፣ እውነት ነው። እንዳውም ለምሳሌ አቶ ታዬ ያወጣው ከፊሉን ወይም ጥቂቱን ብቻ ነው የሚል አስቀምጠሃል። እሱንም እንሄድበታለን። በቀጣይስ ምን እንጠብቅ የሚሉ እነኚህ ሶስት ጉዳዮች ናቸው። ለአድማጭ ተመልካቾቻችን ነው ይሄንን የማስቀምጠው። በዚሁ እስቲ የመጀመሪያው ላይ አዲስ የኃይል አስተላለፍ እየተፈጠረ ነው የሚሉ ሰዎች አሉ። በዛ ኃይል አስተላለፍ ውስጥ ደግሞ በዋናነት የሰሜኖች የኃይል አስተላለፍ ነው እና ጀዋር እዛ ውስጥ ምን ይሰራል የሚልም ጥያቄም ተነስቷል፣ ትችትም ተነስቷል፣ ሌሎች ነገሮችም ተነስተዋል እንደምታውቀውና አዲስ የኃይል አስተላለፍ እየተሰባሰበ ነው ብለህ ታምናለህ? መጀመሪያ ያንተስ ሚና ምንድን ነው በዚህ ውስጥ? እኔ እንግዲህ ደጋግሜ ድሮም እንደምለው ኢትዮጵያ ውስጥ ሰላም እንዲመጣ፣ የተረጋጋ የዲሞክራሲ ሽግግር እንዲመጣ፣ ህዝባችን ከተጠናወተው የድህነት አረንቋ እንዲወጣ ከተፈለገ በጎራ ቦርኖ የሚካሄደው እርምጃ ብዙም አያስኬድም። ይሄንን በተጨባጭ አይተነዋል። በተለይ ደግሞ ጦርነቱ ስላለን ከዚህ በፊት አንዳንዶች እንደሚሉት አንድ ወገንን አሰልፈህ አንድ አካባቢን ሰላም አድርገህ ሌላው አካባቢ እየተቃጠለ ሀገር ሰላም ሊሆን አይችልም። በሳር ቤት ውስጥ ቁጭ ብለህ በግማሽ ሲቃጠል አንተ ወደ አንድ ጥግ እንደጠጋ እንደማለት ነው። ስለዚህ ይሄ የጎራ መቧደን ምናምን የሚባለው ነገር አይ ቲንክ ይሄን የሚሞክሩ ሰዎች አሉ። ግን ይሄ አሁን የሚነሳው የሰሜን ወይ የደቡብ ኃይል ሄዶ ቢያሸንፍ ምን ቢያደርግ ለውጥ አያመጣም። ሌላ አዙሪት ውስጥ ብቻ ነው የምንገባው። ለዛ ሀገር ቢበጀው ሁሉን ያካተተ ሁሉን ያሳተፈ ኢኩዊታብል በሆነ መልኩ ፌር በሆነ መልኩ የሚመሰረት መንግስት ነው። ያን ደግሞ መስራት የምትችለው በአንድ ወገን ወይም ደግሞ የተወሰኑ ወገኖች ሌላ ወገን ላይ የጠላት ወዳጅ የሚል አላያንስ በመፍጠር ሳይሆን ሁሉን ያሳተፈ በመፍጠር ነው እና እኔ እስከማየው ድረስ እኔም ኢንትረስት ያለኝ በዚህ ነው። ለምንድነው ሰሜኖችን ምስራቆችን ወይም ደቡቦችን የምታና ጀዋር የሚያናግረው ለሚለው እኔ እኮ ከእስር ቤት ስወጣ ተናግሬያለሁ። ኢትዮጵያ ሰላም ለማምጣት ሁሉም ኃይሎች መሳተፍ ግዴታ ነው። አሁን ባለበት ሁኔታ ማንኛውንም ኃይል በመንግስት ውስጥም ያለ ከመንግስት ውጭም ያለ በሰሜንም ያለ በደቡብም ያለ በምስራቅም ያለውን በሰላም ጉዳይ ላይ በአገር መልሶ በማረጋጋት ጉዳይ ላይ ሀገርን ከመበታተን በመታደግ ጉዳይ ላይ ከማንም ጋር ለመወያየት ከማንም ጋር ለመነጋገር ከማንም ጋር ለመስራት ዝግጁ ነኝ። ይሄ ከመንግስትንም ጭምር ማለት ነው። መንግስትንም ጭምር ሞክሬያለሁ እኮ 3 ዓመት ከእስር ቤት ከወጣሁ በኋላ ከዛ በፊትም ሞክሬያለሁ። አሁንም ቢሆን ለምንድነው ከዴ ጋር ከሌላ የምትናገረው? these are political actors, these are armed actors ብዙዎቹ። እነዚህ የአገሪቷ የፖለቲካና የሴኩሪቲ ችግር ወይም ደግሞ ግጭት አካል ናቸው። እነሱን ሳታወያይ እነሱን ሳታነጋግር ከነሱ ጋር ሳትከራከር ሳትደራደር ሳትነጋገር
ሀገራዊ መፍትሄ ማምጣት አይቻልም። ይሄ ግዴታ ነው። ይሄን የሚሉት የብልጽግና ሰዎች እነሱ መስራት ያለባቸውን እኛ ስንሰራ ለምን ትሰራላችሁ ማለት አልነበረባቸውም። በጣም ጥሩ። ምናልባት ቅድም ከእስር ቤትም ስወጣ አንድ ቃል የገባሁት ነገርም አለ። በሂደትም ደግሞ በየጊዜው በየመድረኩም በየጽሁፎችም ስትገልጻቸው የነበሩ ጉዳዮች አሉ ከሰላም ጋር ተያይዞ። ለአሁኑ ግን ባለፈው በተገኛችሁት የቨርቹዋል ራሊ ላይ ወይም ሰልፍ ላይ የጋራ አጀንዳ የላቸውም የሚል ነው አንደኛው ምክንያት የነበረውና በአጭሩ ምንድን ነው የጋራ አጀንዳው? ሚኒመም አጀንዳው ምንድን ነው ሊያሰባስብ የሚችለው ኢትዮጵያ ላይ ያሉትን የተቃውሞ ጎራዎች? ሰፊ ልዩነትማ አለን እንዴ? ሰፊ ልዩነት ባይኖረንማ ተመሳሳይ አመለካከት ቢኖረን ኖሮማ ይሄን ያህል አነጋጋሪ አይሆንም ነበረ። ሰፊ የትላንት ሁነቶችና ሂደቶችን የምናይበት፣ ዛሬ ያለንበት ሁኔታ የምናይበት፣ ወደፊት ያለን ህልምና ትልም ይለያያል። ይሄንን አክሴፕት ያደረገ ኃይል ነው በዛ ላይ የተሳተፈው። የጋራ አጀንዳ ግን ዲቨሎፕ አድርገዋል። የጋራ አጀንዳው ምንድነው? ሚኒመም ዛሬ ይሄ እዛ ላይ የነበሩ ፖለቲከኞች እና የፖለቲካ አመራሮች ብቻ ሳይሆን የኢትዮጵያ ህዝብ ዛሬ አንድ የጋራ አጀንዳ አለው። ሁለት አክቹዋሊ። አንደኛው ሰላም የጋራ አጀንዳ ሆኗል። ምክንያቱም ጦርነት በእያንዳንዱ ቤት ገብቷል። ሞትን በእያንዳንዱ ቤት፣ መቁሰልን፣ መፍረስን፣ መበተንን በእያንዳንዱ ቤት አስገብቷል። ከዚህ በፊት እንዳልኩት ሞገስ ድሮ በነበሩ ስርዓቶች ውስጥ በንጉሱም በደርግም በኢህአዴግ ዘመንም ጦርነት የቆላማ አካባቢዎች የጠረፍ አካባቢዎች ነበር። በኤርትራ ጠረፍ፣ በኦጋዴን ጠረፍ፣ በባሌ ጠረፍ፣ በሐረርጌ ጠረፍ፣ ሜይቢ በጎንደር ጠረፍ ነበር። የሩቅ ተመልካች ነበር አብዛኛው የኢትዮጵያ ህዝብ፣ የሩቅ ደጋፊ ነበር። ባለፉት 5-6 ዓመታት የነበሩ ጦርነቶች ለየት የሚያደርጋቸው በሸዋ ፕላቶ፣ በአርሲ፣ በጎንደር፣ በጎጃም ከዋና ከተማዋ በ100-200 ኪሎ ሜትር ሬዲየስ ላይ ነው ጦርነት። ኢትዮጵያ ውስጥ አሁን የቆላማ የጠረፍ ጉዳይ አይደለም፣ የመሀከል ጉዳይ ሆኗል። ይሄ ደግሞ ምን አድርጓል? ጦርነትን በየቤቱ እንዲገባ አድርጎታል። ይሄ ሞትን፣ እልቂትን፣ ውድመትን በየቤቱ አድርሶታል። ኢኮኖሚውን አድቅቆታል። ቅድም እንዳልኩ አንዱ ለዚህ ነው ሰላም ዋና አጀንዳ የሆነው። ሁለተኛ ኢኮኖሚ አጀንዳ ነው። ፕሮባብሊ ላለፉት 50 ዓመታት ለመጀመሪያ ጊዜ ከ1974 ሪቮሉሽን በኋላ የኢኮኖሚ አጀንዳ ዋነኛ የኢትዮጵያ የፖለቲካ መነታረኪያ፣ መከራከሪያ፣ መወያያ አጀንዳ ሆኖ መጥቷል። ለምን እንግዲህ ይቅርታ፣ አንተ ፕሮፖዝ የምታደርገው ነው ወይስ እዛ ጋር ባለፈው አንድ ላይ የተሰባሰባችሁት ሁሉ የሚያምኑበት ነው? አንተ ፕሮፖዝ አድርጋ ይቻሉ ጥሩ ሆነ ብሎ እነሱ የሚቀበሉት ጉዳይ ነው ወይስ ያንተ ፕሮፖዛል ብቻ ነው? እነዛን ሀሳቦች ተመልሼ እኔም አዳምጫቸዋለሁ፣ ከዛ በኋላም አዳምጫቸዋለሁ። አቲ ሚኒመም ሁሉም ሰዎች የሰላም አስፈላጊነት፣ ሰላም እንዴት ይምጣ የሚለው ላይ ልዩነቶች ይኖራሉ። ወደፊት ውይይት ማድረግ አለብን መካኒዝሙ ላይ። ግን የሰላም አስፈላጊነት ላይ ኮመን አጀንዳ አላቸው። ይሄ እኮ ለውጥ ነው ሞገስ። የዛሬ 5 ዓመት የዛሬ 4 ዓመት 3 ዓመት እንኳን እኮ ጣለው፣ ቁረጠው፣ ጨፍልቀው ደምስሰው አልነበረም እንዴ የነበረው? እዛ ላይም ሲሳተፍ የነበረም ሌላውም ኃይል ዛሬ ጦር የሚመራ ኃይል ሳይቀር ሰላም አስፈላጊ ነው፣ ቅድመ ሁኔታችን እነዚህ ናቸው፣ ለዚህ ያስፈልጋል የሚል ላይ ልዩነት ሊኖር ይችላል። ግን ሰላም የጋራ አጀንዳ ነው። ሰላም ደግሞ የዛ ላይ የነበሩ ፖለቲከኞች ብቻ ሳይሆን የሀገራችን ህዝብ በሙሉ የኮመን አጀንዳ ነው። በጣም ጥሩ። ወደ ሰሞንኛው ሪያክሽን እንሂድ። በዚሁ ይህንን ያህል ካስቀመጥን እንድታጠራው ስለፈለግኩኝ ነው። አንተም ስለሰማ ምንም የሚያገናኛቸው ነገሮች ሳይኖር ነው የተሰባሰቡት የሚል ነው። እንዳውም እኔ አንተን አስተያየት ነው ከሌሎቹ በተለየ ጥሩ ሆኖ ያገኙት። አንዱ ነጥብ ምንድን ነው? ከታክቲካል ስብስብ መሰባሰብ ባሻገር መሄድ አለብን የሚል መልእክት እንዳስተላለፍ ካስታውሳለሁ። ምክንያቱም እያስተላለፍኩ ስለነበረ እያዳመጥኩ ስለነበረ ይህን አጽንኦት መስጠቱ አስፈላጊ ነው። አንድ ገል ጨምርልህ ሞገስ እንትን ካነሳው ሎክ ይህን የሚሉ ደግሞ ብልጽግናዎች መሆናቸው እኮ ነው የሚገርምህ። ምንድነው ኮመን አጀንዳ ያላቸው? አትሊስት የኢትዮጵያ ህዝብና አብዛኛው ተቃዋሚ አሁን ሰላምን እንደ የጋራ አጀንዳ ይዞ ቀርቧል። ምንድነው ምን የጋራ አጀንዳ አላቸው? ስልጣን የስቴት ፓወር ብቻ እኮ ነው።
ምንም ጉዳይ ላይ አይከራከሩም፣ ምንም ጉዳይ ላይ አይወያዩም፣ ምንም ጉዳይ ላይ ልዩነት እንደሌለ እንደ ሞኖሊቲክ ሆነው ነው የሚሄዱት። ስልጣን ከእጃቸው ሲያመልጥ በትንትናቸው ይወጣል። ሰው ኢህአዴግ ላይ እኮ አይደለም እንዴ አሁን የሚሉት ነገር እኮ ትዝ ካለ ያኔ በቄሮ ትግል ጊዜም ምን ነበር ሲሉ የነበረው ሳጥና ጭናቸው ምንም ኮመን አጀንዳ የላቸውም። ጎንደር ላይ ሰው ወጥቶ የኦሮሞ ደም ደሜ ነው ሲል ምንም ኮመን አጀንዳ የላቸውም ይሉ ነበር። እንደዛ የሚሉት ሰዎች ግን ስልጣን አጥተው በወራት ውስጥ በትንትናቸው ወጣ በ2 ዓመት ውስጥ ጦርነቱ ነው የገቡት። አማይ ራይት አትሊስት ይሄ በዚህ ውይይት ላይ ያለን ሰዎች ከህይወት ተመክሮም ከሌላም ተመክሮ ልዩነት እንዳለ እናምናለን። እነኚህ ልዩነቶች አክብረን በውይይት በድርድር በንግግር እያጠበብን ፈርስት ስቴፕ ሰላም አምጠን ከዛ በኋላ የጋራ ሀገር ግንባታ ላይ መወያየት አለብን የሚል አመለካከት አለ እና ብልጽግና የሚባለው ስብስብ ምን ኮመን አጀንዳ አለው? ናቲንግ ከሌለው እንደ 7 ዓመት ቆየ ታዲያ? ተከታዩ ጥያቄ የሚሆነው እሱ ነው። ፓወር የሀገሪቷን ፓወር ስለተቆጣጠረ በዛ ይበዘብዛል። የሬንት ዲስትሪቢዩሽን አለ። ቅድም እንዳልኩ ኢህአዴግ እኮ 27 ዓመት አሁን ስለ እነ አብይ ስለ ህወሓት ሲናገሩ ህወሓቶች ስለ እነ አብይ ሲናገሩ ስታይ እነዚህ ሰዎች ለካ እንዴ እነዚህ ሰዎች አንድ ፓርቲ ውስጥ ነበሩ እንዴ ብለህ ራስን አጠይቅም። አሁን አይደለም እንደውም አሁን ከተዋጉ በኋላ አይደለም ላይክ ኤፕሪል 2018 ላይ አብይ ስልጣን ይዞ ሰኔ ላይ የነበረውን ዲስኮርስ ስታየው አርቴሪሊ ኢን ዘ ሴም ፓርቲ ይላል። ምክንያቱም እንግዲህ ኢህአዴግ አትሊስት ምንም እንኳን የህወሓት የበላይነት አለበት ቢባልም የነበረው ከግራ የሚያመጡት ዲሞክራቲክ ሴንትራሊዝም ነበራቸው። ክርክሮች ነበሩ፣ ውይይቶች ነበሩ፣ ምንም እንኳን ፌር ባይሆንም። ዛሬ እኮ ዘዝ ናቲንግ ዘዝ ኖ ዲስካሽን። በብልጽግና ማዕከላዊ ኮሚቴ ውስጥ ስራ አስፈጻሚ ውስጥ ያሉ ሰዎች ከተሳሳትኩ ያርሙኝ። ዘዝ ኖ ዲስካሽን። አሁን እኮ ታዬ ባለፈው እያለው እኮ እየተናገረው ነው ሰምተው እንደሆነ ኖ ዲስካሽን። እኔ አይቭ ሲን ዴት ምንም መጀመሪያም አልነበረም አሁንም አልነበረም። ምንም አይነት ልዩነት አሁን ከዛ ውስጥ የወጡ ሰዎች የሚናገሩት ነገር አለና what's keeping them together? It's simply power and rent distribution ነው። ጥሩ መልካም። እንግዲህ ሰሞኑን የተለያዩ ሪያክሽኖችን አይታል። ሁለት መልኩ ነው። ቅድም መግቢያ ላይ እንደተናገርኩት አንዱ የጠቅላይ ሚኒስትሩ የተለያዩ የማህበረሰብ ክፍሎችን እየሰበሰበና እያወያየ ኢንኮቴሽን እያወያየ ነው የቆየው። ጥያቄያቸውን እየሰማ መፍትሄ ለማፈላለግ ነው መድረኩ የተባለው። አንዱ እሱ ነው። ሌላኛው ደግሞ ስፔሲፊካሊ ከጤና ባለሙያዎች ጋርም ሰሞኑን ትላንትና ወዲያም መሰባሰቡን አይተናል። ከከተማ አስተዳደር ጀምሮ እስከ ጠቅላይ ሚኒስትር ደረጃ በስብሰባ መልክ ሪያክት አድርገዋል። ባለፈው ቨርቹዋል ራሊም ከዛ ውጪም ፐርሰናሊ አንተን የሚመለከት ነገርም አለ። ሁለተኛው ከአቶ ታዬ ደንዳ አንዳንድ ነገሮችን መግለጥ ወይም ባለ 3 ክፍል በአማርኛ በ4 ክፍል በኦሮምኛ የሰጠውን በአፋን ኦሮሞ የሰጠውን ቃለ ምልልስ ተከትሎ የተለያዩ ሪያክሽኖች አሉና ኦቨርኦል እንዴት አየው? እያንዳንዱ ክሊፕ ስላለኝ የምጠይቅ ነገሮች ይኖራሉ፣ ግን በአጠቃላይ እንዴት አየው? የጠበቅነው ነው። ብልጽግና እኮ ኢህአዴግ 2.0 ነው። ኢትስ ላይክ አ ፌድድ ኮፒ ኦፍ ኢፒአርዲኤፍ። ኢህአዴግ የሚያደርገውን ወይም መለስ ሲያደርግ የነበረውን ነው የሚያደርጉት፣ ግን ኳሊቲው በወረደ ኮፒ ማለት ነው። ለትግሉ ጥሩ ነበር። ብዙ ወደፊት የምንገልጻቸው ብዙ የተጠቀምናቸው ነገሮች አሉ። it was very useful። እንዲደረግ የምንፈልገውን ነገር ነው ያደረጉት። ሎክ የዛሬ 6-7 ወር የነበሩት በትን አቋም ወደኋላ መለስ ብለህ ስታይ በጣም ተንደላድለው በጣም ተንደላቀው ሁሉ ነገር የሚያደርጉት ሰው ከሰበሰቡ ማወያየት የለም፣ መነጋገር የለም። ሄድና ኮሪደር ልማት ሄድና ይሄን ፓርኪ ይሄን ቤተ መንግስት ይሄን ነበር። ያ ከአንተም ጋር ስናደርገው የነበረው ውይይት አጀንዳ ያደረግነው ያ የኢትዮጵያ ሕዝብ ጥያቄ እንዳለው የኢትዮጵያ ችግር እንዳልሆነ ኢትዮጵያ ሕዝብ ችግር የሰላም ጦት ደግሞ የፈጠረው የኢኮኖሚ ቀውስ ነው የሚለውን አጀንዳ ማድረግ ችለናል። መንግስትና ገዢው ፓርቲ አብይ የአጀንዳ ተቀባይ እንዲሆን ማድረግ ተችሏል ማለት ነው።
ከእንግዲህ በኋላ ወደ ኋላ የሚመለሱበት ምንም አማራጭ የላቸውም። ወደፊት እንወያይበታለን። ግን it was very successful ኢን ኮንትራስት ህዝቡ እያለ ያለው እና እዛ ውይይቶች ላይ የቀረቡት አክቹአሊ ከታች ሲጀምሩ ትንሽ አስጊ ነበር። ከታች ማወቀር የነበረው ካድሬ ያው ከህዝቡ ጋር ስለሚኖር የህዝቡንም ችግር የህዝቡንም ስለ ልብ ትርታ ይረዳል። ጎባክ ዋች መጀመሪያ አካባቢ ሐኪሞቹ ተቃውሞ እንደተጀመረ በከተማ ደረጃ በቀበሌ በወረዳ ደረጃ እንደገና መምህራኑ ሰብስበው የነበሩት ውይይት the quality of discussion was better counter narrative ለመገንባት የሚያስችላቸው አካሄድ ጀምረው ነበር። ወጣና ግን ላይ ሲደርስ ቤዚካሊ የገመትነውና የጠበቅነው የፈለግነው ነው የሆነው ማለት ይችላል። ምክንያቱም ህዝቡ ያነሳው ጥያቄ ሌላ ጠቅላይ ሚኒስትሩ የሚመልሰው ነገር ሌላ ነገር ነበር። አይ ቲንክ ለዛ ነው ባለፈው አይተ እንደሆነ የሆነች ፓይ ቻርት ነገር አስቀምጫለሁ። ንግግሮቹን በሙሉ ባየው በኋላ አሁን ለሚመጣው ለውጥ ክሬዲት የሚሰጥ ከሆነ መቼም ያው እናንተ የሚዲያ ሰዎች የ2008ቱ ለውጥ ማን አመጣው ምናምን ክርክር አለ። ለሚቀጥለው ለውጥ ማን አመጣው ከተባለ ሁሉ ክሬዲት መገሳጠት ያለበት ለኢኮኖሚው ነው። 50% 30% አብይ ነው። 20% ነው ሌሎቻችን የምንከፋፈለው። በኋላ የክሬዲት ሽሚያ እንዳይፈጠር ማለት ነው። ምክንያቱም ኢኮኖሚው ሐኪሞቹ ጥያቄ የጀመሩበት አንስቶ ዛሬ ደግሞ እየተባባሰ ነው። የኑሮ ውድነቱ እየተባባሰ ነው። ሰው ያለበት ሁኔታ እየተባባሰ ነው ያለው። አሁን የወጣውን በጀት ደግሞ ኬርፉሊ ወደፊት እናየዋለን። ኬርፉሊ ስታየው ነገሮችን የሚያባብስ እንጂ ነገሮችን የሚያሻሽል ሆኖ አይታይም። በቤተ መንግስት የተደረጉት ውይይቶች ለትግል በጣም ጠቃሚ ነበሩ። ትንሽ ድምጽ ይቆራረጥ ነበር። ይሄንን ማለት ነው። አዎ እዚህ ላይ ነው ማለት የሚመጣው ለውጥ ላይ ማን ነው ኮንትሪቢዩት ያደረገው? ኦዴድ ነው ወይስ ቄሮ ነው የሚለው ክርክር አለ አይደለም? 2018 ላይ አሁን እንዲቀመጥ ትልቁን ክሬዲት መውሰድ ያለበት የዳቦ ጉዳይ ነው። የዳቦ ጥያቄ ኢኮኖሚው ከዚህ በፊት በስፋት እንተወያየ ነው። በጦርነት በብልጭልጭ ፕሮጀክት ላይ በማጥፋት አሁን ደግሞ የአይኤምኤፍን ኦስትሪቲ ስምምነት በመፈረም ከ1974 ወይም ደግሞ 66 ወዲህ ለመጀመሪያ ጊዜ የዳቦ ጥያቄ ዋናው የሀገራችን ፖለቲካ መሪ ጥያቄ ዳቦ እንዲሆን ሆኗል። አሁንም ሁለት ነገሮች ግልጽ ሆነዋል። አንዱ ዘንድሮ ያወጡት በጀት ይሄንን የሚፈታ ሰውን የሚያባብስ ነው። ሁለተኛ ጠቅላይ ሚኒስትሩ ያደረገው ንግግር ከሁሉም ቡድኖች ጋር ያደረገው ንግግር ትንሽ የመረዳት ነገር ጀምሯል። ግን ለመፍታት አቅሙም ዝግጁነቱም የለውም። የዚህ ለውጥ ዋና ባለቤት የሚሆነው የዳቦ ጥያቄው ራሱ ዳቦ ነው። ሁለተኛው ጠቅላይ ሚኒስትሩ የሄደበት ምሳሌ ያው አንተ ሲንግል ነህ እንጂ አንድ ቤተሰብ ካለ ልጆችና ባለቤት ካለ አምና 5000 ነው የምትሰጣት እንበል በወር ለአዝቤዛ ወይ 2000 ነው የምትሰጣት እንበል ለአዝቤዛ አምና እና ሽሮም ድንችም ሁሉን ነገር ገዝታ ለልጆቿም ወተት ገዝታ ታጣለች። አምና 2000 ብር የሚገዛውን ዘንድሮ ያ 2000 ብር ሊገዛ አይችልም። ከግማሽ በታይ የሚገዛው እና ወዷ ባለቤትህ ባሌ ሆይ 2000 ብሩ አልበቃኝም። አምና የወተት ዋጋ ከአምናው በጥፍ ጨምሯል። የሽንኩርት እንደዚህ ጨምሯል። የልጆች ልብስ ጨምሯል። በጣም አጥሮኛል፣ በራብ ልናልቅ ነው ስትልህ አንተ ደግሞ አይ በጣም ነው ሀብታም የሆንሽው አንቺ ምንም ችግር የለብሽም እያደግን ነው ሀብታም እየሆን ስለሆነ ታገሺ ይልቁንም እንደውም ቆይ ነይ እዚህ ጋር ይሄው ሽቶ ልንፋልሽ ቅባት ልቀባልሽ ልጆቹንም ቅባት መቀባት that's what the prime minister did
ከሁሉም ኮሚኒቲ ጋር ያደረገው። ስፔሲፊካሊም እንዲህ ብሏል። ምናልባት እዛው መስጠት እንድሰጥበት ስለዚህ ጉዳይ እያወራ ስለሆነ ነው የሚመስለኝ። አይናችሁን አልገለጣችሁም እንጂ ተአምረኛ እድገትን ያሳያ ነው ያለው በኢቲቪ